አሁን የምንገኘው ሀረር ኢኮ ፓርክ ላይ ነው የምንገኘው ማለት ነው። የጅብ ትርኢት ማሳያ ላይ ነው። ይሄ የጅብ ትርኢት ማሳያው በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት ለክቡር ፕሬዚዳንታችን ለአቶ ኦርዲን በድሪ በሰጡት በመደመር ትውልድ አማካኝነት አደራ መሰረት መጽሐፉ ተሽጦ ለጅብ ትርኢት ማሳያ እንዲሆን እንዲያገለግል በተደረገበት መሰረት የሀረሪ ክልል ፕሬዝዳንት አቶ ኦርዲ ወደዚህ ይመጣሉ። ሀረር ከተማ ውስጥ ብዙ ሰዎች ጅብ፣ ስጋ ሰዎች ሲያበሉ ለማየት ይሄዳሉ። ቦታው ግን ለቱሪስት ምቹ አይደለም። ይህንን ቦታ ይህንን መጽሐፍ ሽጠው በሚያገኙት ገቢ ለቱሪስት ምቹ አድርገው አቶ ኦርዲ እንዲሰሩት ከአደራ ጭምር ሰጥቻለሁ። ክቡር ፕሬዚዳንታችንም አሴም ታይም ያንን ነገር አደራውን ተቀብሎ በአጭር ጊዜ ውስጥ የመደመር ትውልድ መጽሐፍን ለህብረተሰቡ በሚነበብ መልኩ ገበያ ላይ ወጥቶ ተሽጦ ይህን የመሰለ የጅብ ትርኢት ማሳያ ብቻ ሳይሆን ደግሞ ከጅብ ትርኢት ማሳያ ባሻገር ይሄ የሀረሪን ስትራክቸራሉን በጠበቀ መልኩ አይዴንቲቲውን ሉዝ ባላደረገ መልኩ ምክንያቱም ሀረር የምታወቀው በሚዳሰስ ቅርሱና እንደዛም በማይዳሰስ ቅርሱ ነው። ከነሱ ውስጥ 5 በሮች ሁሌም ይጠቀሳሉ። የጀጎል ግንብ በጣም ሁሌም ይጠቀሳል። የቱሪስት ቁጥር የጨመረበት ሁኔታዎች ነው ያሉትና ይሄ ፕሮጀክት ሲገነባ በጣም በአጭር ጊዜና በጥራት የተሰራበት ሁኔታዎች ነው ያሉት። 8 ወር ብቻ ነው የፈጀው ማለት ነው። ከዛም ለአገልግሎት ክፍት የሆነበት ሁኔታዎች ነው ያሉት። ክቡር ጠቅላይ ሚኒስትሩም መጥተው የሚጎበኙበት ቱሪስት አገልግሎት ሰጪ ተቋም የምንላቸውን አክቲቪቲዎች እንዲያካትት ተደርጎ የተሰራበት ሁኔታዎች ነው ያሉት። ከዚህ ውስጥ የምናገኘው በዋነኝነት በመጀመሪያው ክንፍ ላይ የምናገኘው የካፌና ሬስቶራንት ነው። ይሄ ትራዲሽናል ምግቦች መቅረብ የሚችሉበት እንደዛው ደግሞ ስናክ ነገራቶች ቱሪስቶች ሲጎበኙ ጅብ ትርኢትም ሲያሳዩ ከማሳየትም ባሻገር ጊዜያቸውን የቆይታቸውን ጊዜ እንዲያራዝሙ ከማረግ አካያ ነው። ሁለተኛው ደግሞ ወደ ውስጥ የምንገባበት ወደ ሬስቶራንቱ የምንገባበት ኮሊደር ነው የሚኖረን ማለት ነው። ሶስተኛው ደግሞ የቱሪዝም ዲፓርትመንት ክልሉ ላይ ቱሪዝም ከማሳለጥ አኳያ እንደዛም ቱሪስት ዋና ዴስቲኔሽን አንደኛው ከመሆኑ ባሻገር ያን ነገር ሰርቪስ የሚሰጥበት ቢሮ ደረጃ ያለበት ሁኔታው ነው ያለው። አራተኛው ደግሞ በኮሊደር አማካኝነት የተለያዩ የሶቬኒር ሾፕ የምንላቸው ጋላሪ ሙዚየም የምንላቸውን ነገራቶች የምናገኝበት ክፍሎች የምናገኝበት ነው። በመጨረሻው 5ኛው በር ላይ ደግሞ አርጎበሪ የምንለው ላይ በር ላይ የምናገኘው ምንድነው የሃል ነው ማለት ነው። የስብሰባዎች ኮንፈረንሶች የምናካሄድበት አዳራሽ እናገኛለን ማለት ነው። በአጠቃላይ ይሄኛው ኮምፓውንድ ውስጡ በጣም ትልቅ የያዘ አርኪቴክቸሩንም የያዘ የሀረሪ ከተማን እንደዚያም ቅርሷንም በሚገልጽ መልኩ ለማሳየት የተቻለበት ሁኔታዎች ነው ያሉት ማለት ነው። በአጠቃላይ ከ160 ሚሊዮን ብር በላይ ፈጀ እንደዚያም ከ70 ሚሊዮን ብር በላይ በመደመር መጽሐፍ አማካኝነት የተገኘ እንደዛም መንግስትም ያለውን ነገር ደጉሞ ይህን የመሰለ ውብ የሆነ የጅብ ትርኢት ማሳያ ኢኮ ፓርክ የምንለውን የተገነባበት ሁኔታዎች ነው ያሉ። ኮምፓውንዱ በጣም ሰፊ ነው ማለት ነው።